አንድ ወንድ ልብ ውስጥ መግባትና ትዝታሽ በየቀኑ እንዲመላለስበት ማድረግ ወይንም ሱስ መሆን የሚቻለው በመልካም ስብዕና በብልሃትና ራስሽን በመሆን ነው። ፍቅርን አስገዳጅ ሳይሆን ተመራጭ ማድረግ ከተቻለ ወንዱ በራሱ ጊዜ አንቺ ጋር መሆን ይቸኩላል። አንድ ወንድ ከአንቺ ጋር መራቅ እስኪከብደው ድረስ ሱስ እንድትሆኝበት የሚያደርጉ ስነ ልቦናዊና ተግባራዊ ብልሃቶችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ ራስሽን ሁኚ ወይንም ኮንፊደንስ ይኑርሽ። ወንዶች ራሷን የምትተማመንና የራሷ የሆነ አቋምና ፍላጎት ያላትን ሴት በጣም ይማረኩባታል። ለራስሽ ክብር ስጪ። አንቺ ለራስሽ የምትሰጪው ዋጋ እሱ ለሚያሳይሽ ክብር መለኪያ ነው። የራስሽ ህይወት ይኑርሽ። ሁልጊዜ እሱን ብቻ በመጠበቅ ስራ ፈት አትሁኚ። ስራሽ፣ ትምህርትሽና ጓደኞችሽ ጋር ያለሽ ጊዜ መኖሩ ይበልጥ እንድትናፍቂው ያደርገዋል። ሁለተኛ አድናቆትና ድጋፍ ስጪ። ወንዶች የሚደግፋቸውንና የሚያደንቃቸውን ሴት በፍጹም አይረሱም። ጥንካሬውን ወቂለት። ያደረጋቸውን ትንንሽ ነገሮች እንኳን ጎበዝ ነህ፣ በአንተ ኮራለሁ በማለት አበረታችሁ። አድማጭ ሁኚ። ሐሳቡን ሲያጋራሽ በትኩረት ስሚው። የሚረዳኝ ሰው አለ ብሎ ካሰበ ካንቺ በፍጹም መራቅ አይፈልግም። በምላስሽ ሰሪው። ወንዶች እንደ ሴቶች በምስጋና ይማረካሉ። በተለይ የወንድነት ጥንካሬውን የምታደንቅ ሴት ችሎታውን አድንቂ። ይህ ልብስ በጣም ያምርብሃል፣ መኪና ነዳድህ ደስ ይላል፣ ወይም ለኔ ስትል የምታደርገው ጥረት በጣም ደስ ይለኛል የሚሉ ቃላትን በራስ መተማመኑን ስለሚገነቡት ይህንን አድርጊ። ይህ ደግሞ ሁልጊዜ ካንቺ ጋር እንዲሆን ያደርገዋል። ሶስተኛ ሚስጥራዊና አዝናኝ መሆን። ሁሉንም ነገር በአንድ ጊዜ አታውጪ። ትንሽ ናፍቆትን ለመፍጠር ሞክሪ። ሁልጊዜ አንቺ ደውይና መጀመሪያ ሜሴጅ የምትልኪ አትሁኚ። አንዳንድ ጊዜ እሱ እንዲፈልግሽና እንዲናፍቅሽ ክፍተት ስጪው። ሁልጊዜ እጅ ላይ ያለ ነገር ዋጋው ዝቅ ይላል። ሱስ እንድትሆኝበት ትንሽ እርቀት ያስፈልጋል። ለጥሪዎችና ለሜሴጅሽ ገደብ ይኑርሽ። ሁልጊዜ ቀድመሽ አትደውይ። አንዳንዴ ስልክሽን ሳታነሺ ቆይተሽ ስራ ይዤ ነበር በሚል ደግመሽ ደውይ። አንቺን ለማግኘት ያለው ጉጉት ይጨምርለታል። ሚስጥራዊ ሁኚ። ስለ እያንዳንዱ ውሎሽ ዝርዝር አትንገሪው። ከጓደኞቼ ጋር ወጣ ብዬ ነበር ብለሽ ጥቂት መረጃ ብቻ ከሰጠሽው ይበቃዋል። የት እንደነበርሽና ምን ስታደርጊ እንደነበር እንዲያስብ አድርጊው። ሳቂታና ጨዋታ አዋቂ ሁኚ። ወንዶች አብሯት ሲሆኑ የሚስቁባትና የሚዝናኑባትን ሴት ይወዳሉ። ጭንቀትና ወቀሳ አታብዥበት። አራተኛ በስሜትና በአካል ተንከባከቢው። መልክና ንጽህና። ለራስሽ ውበትና አቀራረብ ጥንቃቄ አድርጊ። የሚወደውን አይነት ሽቶ ወይንም አለባበስ ለይተሽ ወቂ። ምቾቱ ሁኚለት። ካንቺ ጋር ሲሆን ከውጭ ዓለም ጋር ያለውን ጫጫታና ውጥረት አልፎ ሰላም እንዲሰማው አድርጊ። አምስተኛ ትናንሽ አስገራሚ ነገሮች ወይንም ሰርፕራይዝ ማድረግ። ሳይጠብቀው የሚወደው ምግብ መስራት፣ የሚያስደስተው ቦታ ይዞ መሄድ ወይንም ደስ የሚል አጭር የጽሑፍ መልእክት መላክ ትዝታሽ ከአእምሮ ውስጥ እንዲታተም ያደርገዋል። ስድስተኛ የደህንነት ቀጠናው ሁኚለት። አብዛኛው ጊዜ በውጭ ዓለም ጠንካራ ሆኖ ለመታየት ይጥራል፣ ነገር ግን በውስጡ የሚደገፍበት ትከሻ ይፈልጋል። ያለ ፍርድ ስሚው። ድክመቱን ወይንም ስተቱን ሲነግርሽ ሳትፈርጅበት ካዳመጥሽው በዓለም ላይ ካንቺ በላይ የሚያምነው ሰው አይኖርም። ሰላም ሁኚለት። ከቤት ውጭ ያለው ህይወት በውጥረት የተሞላ ነው። ካንቺ ጋር ሲመጣ ግን እረፍት እንዲሰማው አድርጊ። ጭቅጭቅ የምታበሽ ከሆነ ካንቺ ጋር መራቅን ይመኘዋል። ሰባተኛ በስሜት ህዋሳቱ ላይ ተጫወቺ። ወንዶች በትዝታ የሚታሰሩት በስሜት ህዋሳቶቻቸው አማካኝነት ነው። የሽታ ኃይል። አንድ አይነትና ደስ የሚል ሽቶ ተጠቀሚ። ያንን ሽቶ ሌላ ቦታ ሲያሸታው አንቺ ትዝቴዋለሽ። የአካል ንክኪ። ዝም ብሎ እጁን መያዝ። ትከሻው ላይ ጭንቅላትሽን ማድረግ ወይንም በረጅሙ ማቀፍ በደም ውስጥ ኦክሲቶሲን ወይንም የፍቅር ሆርሞን እንዲመነጭ ያደርገዋል። ይህ ሆርሞን ካንቺ ጋር ጠንካራ ግንኙነት እንዲኖረው ያደርገዋል። ስምንተኛ አብራችሁ አዳዲስ ነገሮችን ወይንም ትዝታዎችን ፍጠሩ። አንድ አይነት የህይወት ዘይቤ ወይንም ሩቲን አሰልች ነው። አዳዲስ ቦታዎች፣ ከዚህ በፊት ሄዳችሁ የማታውቁበት ቦታ አብራችሁ ሂዱ። አዳዲስ ጨዋታዎች፣ አብራችሁ ቪዲዮ ጌም መጫወት ወይንም መወዳደር ወይንም ስፖርት መስራት ትስስርን ሊፈጥርላችሁ ይችላል። ዘጠነኛ የመገፋፋትና የመሳሳብ ዘዴ። ይህ በስነ ልቦና ውስጥ በጣም ውጤታማ ዘዴ ነው። ሁልጊዜ አለውልህ የምትይ ከሆነ ዋጋሽ ይቀንሳል። ለአንድ ለሁለት ቀን በጣም የፍቅርና
የቀረበ ስሜት አሳዩ። ከዚያ በኋላ ግን ለተወሰነ ጊዜ ለምሳሌ ለጥቂት ሰዓታት ወይንም ለአንድ ቀን ትንሽ ቢዚ ሁኚ። ለምን ጠፋች? ምን ሆና ይሆን ብሎ እንዲያስብና አንቺን ፍለጋ ጥረት እንዲያደርግ ያነሳሳዋል። ያኔ አንቺን ማግኘት ለሱ ትልቅ ስኬት ይሆንበታል። 10ኛ የመጀመሪያውና ብቸኛው አድናቂ ሁኚ። ወንዶች በዓለም ፊት ጠንካራ መሆን ይፈልጋሉ። ነገር ግን በልባቸው ውስጥ የሚያምንባቸውን ሰው ይፈልጉታል። በችሎታው መኝ ይህንን ስራ መስራት እንደምትችል አውቃለሁ ወይንም ያንተ አስተሳሰብ ይገርመኛል የሚሉ ቃላት ለአንድ ወንድ ከምግብ በላይ ናቸው። ያንቺ ጀግናሽ አድርጊው። ትንንሽ ነገሮችን እንዲረዳሽ ጠይቂው። ለምሳሌ የሆነ ዕቃ እንዲያስተካክል ወይንም ሐሳብ እንዲሰጥሽ ማድረግ ትችያለሽ። ከረዳሽ በኋላ ደግሞ አንተ ባትኖር ኑሮ ምን ይውጠኝ ነበር የሚል ስሜት ስጪው። ይህ የወንድነት ስሜቱን ስለሚቀሰቅሰው ካንቺ ጋር በፍጹም መራቅ አይፈልግም። 11ኛ ለየት ያለ የመገናኛ ምልክት ይኑራችሁ። በመካከላችሁ ብቻ የሚታወቅ ሚስጥር ወይንም ቀልድ ይኑራችሁ። ለምሳሌ ልክ እንደ ውስጥ አዋቂ ቀልዶች ማለት ነው። እናንተ ብቻ የምታውቁት የቃላት ኮድ ወይንም ቀልድ ሲኖራችሁ ያ ነገር በሌላ ቦታ ሲነሳ አንቺን ብቻ እንዲያስብ ያደርገዋል። የተለየ ስም፣ እሱ ብቻ የሚጠራሽ ወይንም አንቺ እሱን ብቻ የምትጠሪበት ልዩ ስም ይኖራችሁ። ይህ በመካከላችሁ ያለውን ግንኙነት ልዩና የግል ያደርገዋል። 12ኛ በራስሽ ህይወት ደስተኛ ሁኚ። አንቺ እሱን ባታገኙም ህይወትሽ እንደሚቀጥልና ደስተኛ እንደሆንሽ ሳይ የበለጠ ሊያገኝሽ ይጓጓል። ስኬትሽን አሳየው። በስራሽ ወይንም በትምህርትሽ ጎበዝ መሆንሽ ይበልጥ እንዲያከብርሽ ያደርገዋል። አትጨቅጭቂው። ስልክ ካልደወለ ለምን አልደወልክም ብለሽ ከመጨቃጨቅ ይልቅ ሲደውል ደስ የሚል ጊዜ እያሳለፍኩ ነበር፣ አንተም ደውለህ ይበልጥ ደስ አለኝ በይው። ቅሬታ ከሚያቀርብ ሰው ይልቅ ደስታን የሚያካፍል ሰው ጋር መሆን በጣም ይናፍቃል። 13ኛ ትናንሽና ያልተጠበቁ ንክኪዎች። ሁልጊዜ ወሲባዊ መሆን የለበትም። ሲያወራ ጸጉሩን ማስተካከል፣ እጁን በድንገት ጨበጥ ማድረግ ወይንም ሲቀመጥ ልብሱ ላይ ያለን ነገር ማራገፍ። እነዚህ ትናንሽ እንክብካቤዎች ሳያውቀው ላንቺ ፍቅር እንዲኖረውና በፍጹም ሊለይሽ እንዳይፈልግ ሱስም እንድትሆኝበት ያደርገዋል። ዋናውን ቁልፍ ልንገርሽ፣ ፍቅር ልክ እንደ ጨው ነው። ካነሰ ይበላሻል፣ ካበዛሹ ደግሞ ይመራል። ስለዚህ እነዚህን ነገሮች በልክና በጊዜው እያፈራረቅሽ ተጠቀሚባቸው። ሱስ መሆን ማለት እሱን መቆጣጠር ሳይሆን ያላንቺ ያለው ህይወት ባዶ እንደሆነ እንዲሰማው ማድረግ ነው። ፍቅር፣ ሰላምና መከባበር ካለሽ እሱ ካንቺ መለየት የማይችልበት ደረጃ ላይ ይደርሳል። በዚሁ ግን አንድ ጥንቃቄ የምታደርጊበትን ነገር ልንገርሽ። ራስሽን እንዳታጪ። እሱን ሱስ ለማስያዝ ስትሞክሪ ፍላጎትሽን፣ ደስታሽንና ክብርሽን አሳልፈሽ እንዳትሰጪ። ወንዶች በጣም የሚወዱትና የሚሳሱለት ራሷን የምትወድና የምትንከባከብን ሴት ነው። አንቺ ለራስሽ ዋጋ ስትሰጪ እሱም ላንቺ ተመልሶ ዋጋሽን ይሰጥሻል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።